በመድፈኞቹ አርሰናሎች በኩል ሰበር የተባለ ወሳኝ መረጃ ተሰምቷል። ትላንትና ምሽት በተለይ በርካቶቻችሁ ስለዚህ ጉዳይ ጥያቄ ስታቀርቡልኝ ነበረ። ስለ ኢብሪቼ ኢዜና ስለ ማርቲን ኦዴጋርድ በተደጋጋሚ እባክህ ያለውን ነገር አሳውቀን እያላችሁኝ ትገኙ ነበር። ታዲያ ስለ ኢብሪቼ ኢዜ ጉዳት ግልጽ መረጃ ትላንትና ምሽት ወጥቷል። ቢቢሲ ነው ይህንን መረጃ ይዞት የወጣው። ስለ ማርቲን ኦዴጋርድም ወሳኝ የተባለው መረጃ ደርሷል ማለት ነው። እንግዲህ ስለ ሁለቱ ነው ዛሬ በደንብ ግልጽ አድርጌና ትላንትና ምሽት የወጡ ታማኝ የሚባሉ መረጃዎችን ጨምሬ የኢዜ ጉዳት ምንድነው፣ ምን ያህል የትኞቹ ጨዋታዎች ነው የሚያመልጡት ወይስ ይመለሳል፣ ኦዴጋርድስ የሚለውን እንደተለመደው በአማረ መልኩ ወደ እናንተ አደርሳለሁ። ሁሌ እንደምላችሁ ከእናንተ አንድ ነገር ብቻ ነው የሚጠበቀው። ይህን ቪዲዮ ስትጀምሩ ላይክ አድርጋችሁ መጀመር ብቻ። ላይክ አድርጋችሁ ስትጀምሩ ለበርካቶች ይደርሳል፣ ራሱ ዩቲዩብ ያደርሰዋል። ስለዚህ እናንተ ስትጀምሩ ላይክ ማድረጋችሁን አትርሱ። ሌላ ደግሞ በተለይ ሀገር ውስጥ የምትኖሩ በርካታ ተመልካቾች ቪዲዮዎችን የምናየው ቪፒኤን አብርተን ነው ያላችሁ ነው። ከልብ ነው ማመሰግናችሁ። ለቻናላችን ይጠቅመናል። በተለይ በቅርቡ የቀጥታ ስርጭት ለመጀመር እየተዘጋጀው እገኛለሁ። ስለዚህ እናንተ ሀገር ውስጥ ያላችሁት በተለይ ቪፒኤን እያበራችሁ ቪዲዮዎችን ስትመለከቱ ለኔ ትልቅ ጥቅም ስለሆነ ይህን የምታደርጉትን በሙሉ ከልብ አመሰግናችኋለሁ። በቀጥታ እንግዲህ ወደ መረጃዎቹ ልውሰዳችሁ። እንግዲህ ውድ አድማጭ ተመልካቾቼ ከኤብሪቼ ኢዜ ጉዳይ እንጀምር። ኤብሪቼ ኢዜ እንግዲህ በማንቸስተር ሲቲ ጨዋታ ላይ በተለይ አለመኖሩ ምን ያህል አርሰናልን እንደጎዳ የሚታወቅ ነው። መድፈኞቹ እጅግ በጣም ተጎድተው ነበር በማንቸስተር ሲቲ ጨዋታ። በተለይ መሃል ሜዳ ላይ ከሃቨርት እንደሚጠበቀው እንቅስቃሴ ማድረግ አልቻለም። ኢብሪቼ ኢዜ ደግሞ በጣም በጥሩና ደስ በሚል መልኩ ከአርሰናል ስብስብ ጋር በደንብ እየተላመደ የመጣበት ግቦችን ማስቆጠር የጀመረበት ጊዜ ነበር። ብዙዎችም ኢብሪቼ ኢዜ አሁን ከአርሰናል ጋር እየተለማመደ ነው፣ ለዋንጫ ጉዟችን በጣም ይጠቅመናል እያሉ በሚገኙበት ሰዓት እንግዲህ ድንገተኛ የመጣ የጡንቻ ጉዳት ነው ከእሁዱ የካራቦ ካፕ ፍጻሜ ጨዋታ ውጭ ያደረገው። ይህ የጡንቻ ጉዳት እንግዲህ ልምምድ ላይ የመጣ እንደሆነ ተረጋግጧል። ጉዳቱ ደግሞ የጡንቻ መሆኑን እንግዲህ ሕክምናው ታይቶ ተረጋግጧል። እንግዲህ ሕክምናው ትላንትና ይታያል ብያችሁ ነበር። ትላንትና በደንብ ከታየ በኋላ ኢብሪቼ ኢዜ እንግዲህ በጉዳት ምክንያት ለሳምንታት ከሜዳ ሊርቅ እንደሚችል ተገልጿል። እንግዲህ ቢቢሲ ይፋ እንዳደረገው መረጃ ከሆነ ኢብሪቼ ኢዜ ከ4 እስከ 6 ሳምንታት ከሜዳ ሊርቅ እንደሚችል ተዘግቧል። ኢዜ እንግዲህ ለአንድ ወር ከሜዳ የሚርቅ ከሆነ በርካታ ወሳኝ የተባሉ ጨዋታዎች ያመልጡታል። በተለይ ደግሞ ለአንድ ወር የሚጎዳ ከሆነ ኢብሪቼ ኢዜ የማንቸስተር ሲቲው በጣም ተጠባቂው የኢትሃድ የፕሪሚየር ሊግ ጨዋታ የሚያመልጠው ይሆናል ማለት ነው። እንግዲህ አርሰናል እና ይሄ አመቱ ሊጠናቀቅ ሲል እንደ እርግማን ይመስል በየአመቱ ወሳኝ ተጫዋቾችን ማጣት፣ ወሳኝ ነጥቦችን ማጣት፣ ዋንጫዎችን ማጣት ሁልጊዜ አርሰናልን አብረው የሚከተሉ ነገር ናቸው። ዘንድሮ ይህንን ለማስቆም አርቴታ በጣም ጥልቅ እንቅስቃሴ አድርገዋል። በጣም ምርጥ እንቅስቃሴ አድርገዋል። አሁን ላይ የዋንጫ ፍጻሜ ላይ ደርሰዋል። በፕሪሚየር ሊጉ በተለይ የመጨረሻዋ ምዕራፍ ዙር አክራችሁ የምትሮጡበት አለ አይደል? ሩጫ ላይ 10,000 ሜትር ላይ በርካታውን ከሮጣችሁ በኋላ ደውል ሲደውል አክራችሁ የምትሮጡበት ሰዓት ላይ ነው አሁን በፕሪሚየር ሊጉ የምንገኘው። በዚህ ሰዓት ታዲያ እየተሰሙ የሚገኙ ጉዳት ዜናዎች በርካታ የአርሰናል ደጋፊዎችን እያስጨነቀ ነው የሚገኘው። በተለይ የኢብሪቼ ኢዜ ጉዳት እንደምታውቁት ኦዴጋርድ በሌለበት ሰዓት አርሰናልን በደንብ አድርጎ ቀጥ አድርጎ ውጤት በማምጣቱ ረገድ ከፍተኛ ስራ የሰራው ተጫዋች ነው። ኢብሪቼ ኢዜ እንግዲህ ለአንድ ወራት ያህል ከሜዳ የሚርቅ ከሆነም የትኞቹ ጨዋታዎች ያመልጡታል የሚለውን ስንመለከት በእርግጥ አንዳንድ ጨዋታዎች በሌሎች ተጫዋቾች መሸፈን የሚችሉ ጨዋታዎች ናቸው። ለምሳሌ የኤፍኤ ካፑ የሳውዛምፕተን ጨዋታ ልክ ከ12 ቀናት በኋላ የሚደረገው ማለት ነው። ከእረፍት በኋላ ሲመለሱ የኤፍኤ ካፑ ጨዋታ ከሳውዛምፕተን ኢዜ ባይኖርም በሃቨርትም በሉዊስ ስኬሊም በኦዴጋርድም እንደዚሁም በኖርጋርድም በሉት እንዴትም አድርጋችሁ የምትሸፍኑት ጨዋታ ነው። ያለ ቦታም ተጫዋች አሰልፋችሁ በደንብ አድርጋችሁ ሊሸፍኑት የምትችሉበት ጨዋታ ነው። በቀጣይ በሻምፒዮንስ ሊግም ከስፖርቲንግ ሊዝበን የሚደረገው ጨዋታ ምንም እንኳን 8 ውስጥ የሆነና በጣም ወሳኝ ጨዋታ ቢሆንም ያለ ኢዜ አርሰናል ምናልባት በደንብ አድርጎ ሊወጣው የሚችለው ጨዋታ እንደሆነ ልንገነዘብ እንችላለን። ነገር ግን ሁለት ወሳኝ ጨዋታዎች አሉ በፕሪሚየር ሊጉ ኢዜ ላይኖርባቸው ይችላል ተብሎ የሚጠበቁ። እነሱ ምንድናቸው? የቦርንማውዙና የማንቸስተር ሲቲው ጨዋታ ናቸው። እነዚህ ሁለት ጨዋታዎች በነገራችን ላይ ለኔ እንደነገርኳችሁ የፕሪሚየር ሊጉ የአርሰናልን የዘንድሮ
አሸናፊ ነው አይደለም የሚለውን በደንብ አድርገው ግልጽ የሚያደርጉ ናቸው ብዬ እኔ በግሌ መወስዳቸው ናቸው። ምክንያቱም አርሰናል 7 ጨዋታዎች ነው የቀሩት። በርንማውዝና ማንቸስተር ሲቲን ማሸነፍ የሚችል ከሆነ በተከታታይ አርሰናል የ2025-26 የውድድር ዘመን በይፋ ሻምፒዮን መሆኑን በእርግጠኝነት የምንናገርበት ቀን ይሆናል ብዬ ጠብቃለሁ። ምክንያቱም በርንማውዝን አሸንፎ ሲቲን ኢትሃድ ሄዶ የሚያሸንፍ ከሆነ የነጥብ ልዩነቱን ወደ 12 አርሰናል ያሰፋል። ሲቲ ቀሪውን እንኳን ቢያሸንፍ የነጥብ ልዩነቱ 9 ይሆናል። አርሰናል ከቀሩት 5 ጨዋታዎች ውስጥ 4ቱን መሸነፍ አለበት ቢያንስ ሲቲ ዋንጫውን እንዲበላ ማለት ነው። ወይ በነጥብ እኩል እንዲሆኑ ቢያንስ አርሰናል 3ቱን መሸነፍ አለበት። ስለዚህ እነዚህን 2 ጨዋታዎች አርሰናል በተከታታይ ካሸነፈ ሌሎች ጨዋታዎችን ሳይጠብቅ አቻ እንኳን እየወጣ ፕሪሚየር ሊጉን ማሳካት የሚችልበት ከፍተኛ እድል አለ። ስለዚህ እነዚህ 2 ጨዋታዎች በጣም ወሳኝ ናቸው። ኤዜ በተለይ እነዚህ 2 ጨዋታዎች ሊያመልጡት ይችላሉ ተብሎ ነው የሚጠበቀው ማለት ነው። አሁን ባለው መረጃ መሰረት ምናልባት በደንብ አገግሞ በቶሎ ይመለሳሉ። እሱ እንግዲህ እንደ ኤዜ ሰውነት እንደ ኢዜ የሰውነት ምላሽ የሚታይ ነው። ምክንያቱም በአርሰናል ቤት አሁን አንዳንድ ተጫዋቾች በፍጥነት ከጉዳት የሚያገግሙ ተጫዋቾች አሉ። አሁን ለምሳሌ ዴክላን ራይስን ስትመለከቱ በጉዳት የሚቆይ ተጫዋች አይደለም። ጥቂት ጉዳት ይደርስበታል ወይም ሌሎች ተጫዋቾችን በጣም ከሜዳ የሚያርቃቸው አይነት ጉዳት ይገጥመዋል። ከዛ በቶሎ ሰውነቱ መልስ ይሰጣል። አርቴታም ሁል ጊዜ ከራይስ የምወደው ነገር ሰውነቱ ለጉዳት የሚሰጠው መልስ ነው። ሰውነቱ በጣም በቶሎ ሂል የሚያደርግ ወይም በቶሎ የሚፈው አይነት ሰውነት ነው ያለው ራይስ እያሉ አርቴታ ሲናገሩ ተመልክታችኋል ብዬ አስባለሁ። የኤዜ እንደዛ ከሆነ የመመለስ እድል ይኖረዋል። ነገር ግን የማይሆን ከሆነ የቦርንማውዝና የሲቲ ጨዋታ ሊያመልጠው እንደሚችል መረጃዎች ያመላክታሉ ማለት ነው። ነገር ግን እዚህ ጋር አንድ ደግሞ ጥሩ ዜና አለ። የኢዜ መራቅ መጥፎ ዜና ነው? አዎ። የኢዜ መራቅ ለአርሰናሎች አሳሳቢ ዜና ነው? አዎ። ነገር ግን ጥሩ ዜና ደግሞ ማርቲን ኦዴጋርድ ከጉዳት ይመለሳል። ኤብሪቺ ኤዜ ከጉዳት በሚጠፋበት ጊዜ የኦዴጋርድ መመለስ ደግሞ እጅግ በጣም ወሳኝ ይሆናል ማለት ነው። በነገራችን ላይ ትላንትና በሰራሁት ዘገባ የብዙዎቻችሁን ኮመንት ሳነብ ነበር። ማርቲን ኦዴጋርድ በአርሰናል ቤት እጅግ በጣም ወሳኝ ተጫዋች ነው፣ የልብ ምት ነው የአርሰናል ብዬ በሰራሁት ብዙዎቻችሁ እንዴት ኦዴጋርድ አሁን ላይ እኮ ለአርሰናል መሆን የሌለበት ተጫዋች ነው የሚል ኮመንትን እያየው ነበር። እባካችሁ የአርሰናልን ጨዋታ ልብ ብላችሁ ተመልከቱ፣ በደንብ ኳስ ተመልከቱ። ኦዴጋርድ እጅግ በጣም የአርሰናል ወሳኝ የልብ ምት፣ አንድ መኪና ሞተር እጅግ በጣም ወሳኙ ክፍል ነው የመኪና አይደለ? ኦዴጋርድ እንደዛ ነው የምረዳው። አርቴታ ኦዴጋርድ ለምን ዝም ብሎ እንደሚያሰልፈው ማወቅ ከፈለጋችሁ የማንቸስተር ሲቲን ጨዋታ ዝም ብላችሁ ተመልከቱ፣ የካራቦ ካፑን ፍጻሜ። አርሰናል በነገራችን ላይ የሲቲው ጨዋታ እንግዲህ የኦዴጋርድን አስፈላጊነት ግልጽ ያድርገው እንጂ ከዛ በፊት በነበሩ ጨዋታዎች እያሸነፈም እንኳን ቢሆን ምን ያህል የግብ ዕድሎችን መፍጠር ተጀግሮ እንደነበረ ታስታውሳላችሁ ብዬ አስባለሁ። አርሰናል ከዛ በፊት በነበሩ ጨዋታዎች ለምሳሌ በባየር ሊቨርኩሰን አቻ በወጣበት ከሜዳ ውጭ ተጉዞ ምን ያህል ተቸግሮ እንደነበር የግብ ዕድሎችን ለመፍጠር ተመልክታችኋል ብዬ አስባለሁ። አርሰናል ከኤቨርተን ጋር ያ ሁሉ ደቂቃ ማክስ ዶማን ተቀይሮ እስኪገባ ድረስ ምን ያህል ደቂቃዎችን የግብ ዕድል ለመፍጠር ተቸግሮ እንደነበር በሚገባ ተመልክታችኋል ብዬ አስባለሁ። ኦዴጋርድ የነዚህ ሁሉ መፍትሄ ነው። አርሰናል በማንቸስተር ሲቲው ጨዋታ እንዴት አይነት የግብ ዕድል ለመፍጠር ችግር ውስጥ ገብቶ እንደነበረ ተመልክታችኋል። ከሃቨርት ከመጀመሪያዎቹ 20 ደቂቃዎች በኋላ የት እንደገባ እስከማይታወቅ ድረስ መሃል ሜዳው እንዴት እንደተበለጠ በተለይ ፔፕ ጋርዲዮላ የሰሩት አንድ ነገር ነበር። የአርሰናል ተከላካይ ከአርሰናል የመሃል ሜዳ ክፍል ጋር እንዳይገናኝ መያዝ ነበር። ያንን የሚያስከፍተው ተጫዋች ማን ነው? ማርቲን ኦዴጋርድ ነው። ማርቲን ኦዴጋርድ ኤዜም በሉት ሃቨርትም በሉት በአሁን ሰዓት በአርሰናል ቤት ማንም ሊተካው የማይችለው ቁልፍ ተጫዋች ነው። ለዛ ነው አሰልጣኝ ሚኬል አርቴታ ለኦዴጋርድ ልዩ ፍቅር ያላቸው፣ ኦዴጋርድን ካፒቴን ያደረጉት፣ ኦዴጋርድን የሚያሰልፉት ዋነኛ ምክንያታቸው ይሄ ነው። አርሰናል ጨዋታዎችን በተበለጠ ሰዓት ኦዴጋርድ ገብቶ እንዴት ጨዋታዎችን እንደሚቀይር በደንብ ትረዳላችሁ ብዬ አስባለሁ። አሁን የአርሰናል ደጋፊዎች ሊጸልዩ የሚገባው አንድ ነገር አለ። ኦዴጋርድ ከጉዳት መልስ በጥሩ አቋሙ ይመለስ ወይም ደግሞ ተመልሶ አይጎዳ የሚል ጸሎት የግድ ያስፈልጋል። ምክንያቱም ኤዜ የለም፣ ኦዴጋርድ በጥሩ ብቃት ካልመጣ ወይም ደግሞ እንደመጣ ሰሞኑ ምክንያቱም ተጎድቶ እንደመጣ ነው እየተጎዳ የሚገኘው በዘንድሮው የውድድር ዓመት። ያ ድጋሚ የሚከሰት ከሆነ በሃቨርት ካሁን በኋላ ያሉ ጨዋታዎችን መጨረስ በጣም ከባድ ነው። ከሃቨርት ጥሩ ተጫዋች ነው፣
መጥፎ ተጫዋች ነው እያልኩ አይደለም። ነገር ግን ከኤዜ እና ከኦዴጋርድ አንጻር ደግሞ በፍጹም የማይገናኝ ተጫዋች ነው። ስለዚህ አርሰናል ሁለቱን አጥቶ በሃቨርት ካሁን በኋላ ያሉ ከቦርንማውስ፣ ከማንቸስተር ሲቲ፣ ከክሪስታል ፓላስ፣ ከኒውካስትል፣ ከዌስትሃም እነዚህን ጨዋታዎች ለመጨረስ በጣም ነው የሚቸገረው። ስለዚህ የኦዴጋርድ መመለስ ጥሩ ነው። የአርሰናል ደጋፊዎች ግን ከልባቸው ሊመኙና ሊጸልዩ የሚገባው ነገር ኦዴጋርድ በጥሩ አቋሙ ይመለስ። ኦዴጋርድ ተመልሶ አይጎዳ። ቢያንስ ለ7 የፕሪሚየር ሊጉ ጨዋታዎች ኦዴጋርድ አይጎዳ የሚለው ጸሎት የግድ ያስፈልጋል። ሚኬል ሜሪኖም ስለሌለ ማለት ነው። ስለዚህ ለመድፈኞቹ መጥፎ ዜና የኢዜ ለአንድ ወራት ያህል ከሜዳ መራቅ ነው። ጥሩ ዜና ደግሞ የካፕቴን ማርቲን ኦዴጋርድ መመለስ ነው። በእርግጥ ማርቲን ኦዴጋርድ ለኤፍኤ ካፕ የሳውዛምፕተን ጨዋታ ጭምር ይደርሳል። ለሲቲውም ጨዋታ ለመድረስ በጣም እየሰራ ነበረ። ያው መድረስ አልቻለም። ነገር ግን ለሳውዛምፕተኑ ጨዋታ ሙሉ በሙሉ እንደሚደርስ ነው መረጃዎች እያሳዩ የሚገኙት። ኦዴጋርድ እንግዲህ ሲመለስ ምን ያህል አርሰናልን እንደሚጠቅም በደንብ እኔ አሁን የማነሳውንም ነገር ትረዱኛላችሁ ብዬ በደንብ አስባለሁ። ምክንያቱም ማርቲን ኦዴጋርድ በጣም ወሳኝ ተጫዋች እንደሆነ እኔ የአርሰናልን ጨዋታዎች ስመለከት በግልጽ ስለማይሆኑ ማለት ነውና አንዳንድ ጊዜ ቁጭ ብዬ ከጓደኞቼ ጋር ሳወራ ወይም ከሌሎች ሰዎች ጋር ሳወራ ስለ ማርቲን ኦዴጋርድ ሲያወሩ በጣም አንዳንድ ይደነግጣሉ። ኦዴጋርድን አንዳንዶች ዝቅ አድርጎ የሚመለከቱበት መንገድ እጅግ በጣም ነው የሚያስገርመኝ። ኦዴጋርድ የአርሰናልና የአርቴታ ፕሮሰስ መጀመሪያውም ነው። ዘንድሮ አርሰናል ዋንጫም ሲበላ መጨረሻው ይሆናል ብዬ እኔ በግሌ እጠብቃለሁ። በተለይ ከጉዳት ተመልሶ ለአርሰናል የሚፈልጉትን ግልጋሎት መስጠት ከቻለ ኦዴጋርድ ወሳኝ ተጫዋች መሆኑን ማስመስከር የሚችልበት እድል በእጁ አለ ብዬ አስባለሁ። ስለዚህ ኤዜ በቶሎ እንዲያገግም አንደኛ ምኞቴ ነው። ሁለተኛ ግን ኦዴጋርድ በጥሩ ብቃት እንዲመለስ ፍላጎቴ ነው። ለአርሰናል ግን ከሻምፒዮንስ ሊጉም ከየትኛውም ዋንጫ በላይ በዚህ ሰዓት እጅግ በጣም አንገብጋቢው የፕሪሚየር ሊግ ዋንጫ ነው። የፕሪሚየር ሊግን ዋንጫ በየትኛውም መመዘኛ፣ በየትኛውም መስፈርት፣ በየትኛውም መለኪያ ዘንድሮ በፍጹም አርሰናል ሊያጣው የማይገባ ዋንጫ ነው። ዘንድሮ አርሰናል የፕሪሚየር ሊጉን ዋንጫ አጣ ማለት አሰልጣኝ ሚኬል አርቴታም በአርሰናል ቤት ያሉ ተጫዋቾችም ሙሉ ጥያቄ ውስጥ የሚገቡበት ምናልባትም አሰልጣኝ ሚኬል አርቴታ ስራቸውን ጭምር የሚያጡበት ነው የሚሆነው። ስለዚህ አርቴታ ይህን በደንብ ያውቃሉ ብዬ አስባለሁ። ላለፉት 3 ዓመታት የደረሰባቸውን ያውቃሉ። በተለይ ከሊቨርፑል በፊት በነበሩት ሲቲ በቀማቸው ዓመታት የነበሩትን ጉዶች ያውቃሉ። እንዴት ከእጃቸው እንደተነጠቁ ያውቃሉ። ያንን ለአራተኛ ጊዜ አሳልፈው ይሰጣሉ የሚል እምነት የለኝም። በተለይ አርሰናል የቦርንማውዙንና ከሜዳው ውጪ ተጉዞ የሚጫወተውን የሲቲን ጨዋታ ድል ማድረግ የሚችል ከሆነ ዘንድሮን የፕሪሚየር ሊግ ዋንጫ ሙሉ በሙሉ ያሳካል ብዬ አምናለሁ። ምክንያቱም ቦርንማውዝ እንዳልኳችሁ 11 ጨዋታዎችን ሳይሸነፍ የመጣ ቡድን ነው። 11 ጨዋታዎችን ሳይሸነፍ የመጣ ቡድን ነው። ማንቸስተር ሲቲ ደግሞ በካራቦ ካፕ አርሰናልን አሸንፏል። ስለዚህ እነዚህ ሁለት ጨዋታዎች የብቃትም የሜንታሊቲም ጥያቄ ያለባቸው ጨዋታዎች ስለሆኑ በደንብ መድፈኞቹ ማንነታቸውን እዚህ ላይ አስረግጠው ለዓለም ማሳየት አለባቸው። በተለይ ደግሞ አርሰናል ቦርንማውዝን ሲያሸንፍ ሲቲ ደግሞ ከቼልሲ ነው የሚጫወተው ከሜዳው ውጪ። ቼልሲ ምን ያህል ጫና ላይ እንደሆነ ታውቃላችሁ። አሰልጣኙ በአንድ ሳምንት ወደ 4 ጨዋታዎችን ተሸንፎ ከፍተኛ ጫና ላይ ነው የሚገኘው። ስለዚህ ቡድኑ ወደ አሸናፊነት እንዲመለስ ይፈልጋል። በሽንፈት መሃል ደግሞ ይህንን እረፍት ማግኘታቸው የ12 ቀናት እረፍት የኢንተርናሽናል ብሬክ መምጣቱ ትንፋሽ ይሰጣቸዋል። ስለዚህ በመጀመሪያው በኢታድ ድረስ ሄደው አቻ እንደወጡ ታውቃላችሁ በፕሪሚየር ሊጉ ጨዋታ። ስለዚህ ቼልሲ በስታንፎርድ ብሪጅ ስቴዲየም ከሲቲ ነጥብ መውሰድ የሚችል አቻ እንኳን ቢሆን ከዛ አርሰናል ቦርንማውዝን ማሸነፍ የሚችል ከሆነ የ9 ነጥብ ልዩነቱ ወይ ወደ 12 ይሰፋል ወይ ወደ 11 ይሰፋል። ይህ ማለት ደግሞ ለአርሰናል ትልቅ አድቫንቴጅ ይዞለት ይመጣል። ኢታድ ሄዶ አቻ እንኳን ቢወጣ የፕሪሚየር ሊጉን ዋንጫ ማሳካት እድሉን ከፍተኛ ያደርግለታል። ስለዚህ መድፈኞቹ በተለይ ልክ እንደተመለሱ በሜዳቸው ኤምሬት የሚያደርጉትን የቦርንማውዝ ጨዋታ በመጀመሪያ የቤት ስራቸውን እዛ ላይ መጨረስ አለባቸው ብዬ አስባለሁ። አሰልጣኝ ሚኬል አርቴታ እንግዲህ ኦዴጋርድንም ኢዜንም አለመጠቀም ከፈለጉ ቡካዮ ሳካ በጥቂት ጨዋታዎች በዛ ቦታ ላይ በአንድ ጨዋታ ተመልክተው ነው በጣም ምርጥ ሆኖ አይተነው ነበረ። ስለዚህ ምናልባትም ቡካዮ ሳካን በዛ ቦታ ሊሞክሩት ይችላሉ ብዬ እኔ በግሌ እጠብቃለሁ። ምክንያቱም ኢዜ በጉዳትና ኦዴጋርድ ደግሞ ካልተመለሰ ምናልባት ያው እንደተመለሰ ነው መረጃዎች የሚያሳዩት። ያ የማይሆን ከሆነ ቡካዮ ሳካን በዛ ቦታ ሊጠቀሙ እንደሚችሉ መረጃዎች ያሳያሉ። ካይ ሃቨርትን እንግዲህ 90 ደቂቃ ሙሉ እዛ ቦታ ላይ የምታሰልፉት ተጫዋች ነው ብዬ እኔ በግሌ ስለማላምን ነው የኦዴጋርድ አስፈላጊነትን እያነሳው የምገኘው ማለት ነው።
እንግዲህ ዘንድሮ የአሰልጣኝ ሚኬል አርቴታ ብልጠት አርሰናልን ይረዳሉ። የትኛው ብልጠት ካላችሁኝ ተጫዋቾችን ሪስክ ላለመውሰድ በአርሰናል ቤት ያስቀሩበት ምክንያት እንግዲህ እነ ሳሊባ፣ እነ ማጋሌሽ፣ እነ ቲምበር፣ እነ ትሮሳርድ ወደ ብሔራዊ ቡድን እንዳይሄዱ በሰበብ በአስባቡ አድርገው አስቀርተዋቸዋል። ይህ በተለይ ከአምና ስህተታቸው ነው የተማሩት። አምና አይታችኋል። አርሰናል ለሀገራቸው ሊጫወቱ ሄዱ፣ ተጫዋቾች እንክትክታቸው ወጣ። ከዛም በኋላ በፕሪሚየር ሊጉ እንዴት አድርጎ ዋንጫውን እንዳጣ ታስታውሳላችሁ። ሊቨርፑል ነጥብ ሲጥል አርሰናልም ነጥብ ሲጥል ሊቨርፑል ነጥብ ሲጥል በድጋሚ አርሰናል ነጥብ ሲጥል ሊቨርፑል በስተመጨረሻ እንዴት አድርጎ ፕሪሚየር ሊጉን እንደበለው የምናስታውሰው ነው። ስለዚህ አሰልጣኝ ሚኬል አርቴታ ከአምና ስህተታቸው በደንብ እንደተማሩና ብልጠትን በመጠቀም ተጫዋቾቻቸውን እንዴት አድርገው እንዳስቀሩ መመልከት ይቻላል ማለት ነው። ይሄ ብልጠታቸው ረድቷቸው ዘንድሮ የፕሪሚየር ሊጉን ዋንጫ ወደ ኤሚሬትስ ያመጣሉ የሚለው በጉጉት የሚጠበቅ ነው። እንግዲህ ውድ አድማጭ ተመልካቾች የዕለቱ ወሳኝ ስፖርታዊ ጥንቅሮች እነዚህ ናቸው። በተለይ ስለ ኤብሪቼ ኢዜ ጉዳትና ስለ ኦዴጋርድ መመለስ አነሳን። በሌላ በኩል እንግዲህ ትላንትና ትልቅ መነጋገሪያ የነበረው በእግር ኳሱ ዓለም የሊቨርፑሉ ተጫዋች መሐመድ ሳላህ ከሊቨርፑል ጋር እንደሚለያይ በይፋ ማሳወቁ ነው። መሐመድ ሳላህ እንግዲህ የዘንድሮ የውድድር ዘመን ሲጠናቀቅ ክረምት ላይ ከሊቨርፑል ጋር በይፋ እንደሚለያይ አሳውቋል። በዘንድሮ የውድድር ዓመት በጣም ደካማ ጊዜ ያሳለፈው ሳላህ በሊቨርፑል ቤት በጣም ድንቅ ተጫዋች ነው። በርካታ ዋንጫዎችን ከሊቨርፑል ጋር ማሳካት የቻለ ግብፃዊ አፍሪካዊ ተጫዋች ነው። እንግዲህ መሐመድ ሳላህ በስተመጨረሻም ከሊቨርፑል ጋር የመለያው ጊዜ አሁን ነው፣ መጨረሻው ደርሷል። እጅግ እያዘንኩ ቢሆንም እንግዲህ ዓመቱ ሲጠናቀቅ ከሊቨርፑል ጋር እለያያለሁ ሲል በይፋ አሳውቋል ማለት ነው። እንግዲህ የትላንቱ መረጃዎች ወሳኝ ትልልቅ የሚባሉ መረጃዎች እነዚህ ናቸው። አሁን ደግሞ ያው ስለ ኢዜ ነገርኳችሁ፣ ስለ ኦዴጋርድ ነገርኳችሁ። በቀጣይ ደግሞ ስለ ማጋሌሽ፣ ስለ ሳሊባ፣ ስለ ትሮሳርድ እና ቲምበር ምንድን ያለው መረጃ ስለ ጉዳታቸውስ መጠን የሚለውን በደንብ ወደ እናንተ ማድረስ ይሆናል። ሀገር ውስጥ ከባህር ማዶ ናችሁ በየዕለቱ መረጃዎችን በመከታተል ከጎን የሆናችሁትን በሙሉ ከልብ ላመሰግናችሁ እወዳለሁ። 30 ሺህ ተከታዮችን አፍርተናል። ለዚህም እናንተ ባትኖሩ እዚህ አንደርስም። ውድ ቤተሰቦቼ ከልብ ነው የማመሰግናችሁ። እናንተም መረጃዎችን በመከታተል ቀን በቀን ባታበረታቱኝ እዚህ መድረስ አንችልም ነበር። ከልብ አመሰግናችኋለሁ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ስለ ዜናዎቹ፣ ስለኔ አቀራረብ፣ ስለ ቻናሉ የተሰማችሁ በሙሉ ብታስቀምጡልኝ ሁሉንም አነባለሁ። እናንተን እንግዲህ የምትሉትን ለማድመጥ ዝግጁ ነኝ ማለት ነው። በሌላ መረጃ በሌላ ወሳኝ ጥንክር እስከምንገናኝ በያላችሁበት ሁሉ ታዲያ ሰላም ተመኘሁላችሁ።